አንዳንድ ውጊያ ላይ በሆነ ምክንያት ያንተ ሰው ሊጎዳ ይችላል፣ ቦታ ልትለቅ ትችላለህ፣ ልትማረክ ትችላለህ፣ ልትሞት ትችላለህ። ያ ውጊያ ነው። የብዙ ውጊያዎች ድምር ግን ጦርነት ነው። አንድ መሪ ውጊያን ማሸነፍ ሳይሆን ጦርነት ማሸነፉን እርግጠኛ መሆን አለበት። ለምሳሌ በወታደራዊ ታክቲክ ውስጥ እዚህ ቦታ ላይ የኔ ዩኒት 30 ሰው 20 ሰው ይዘን ተቀምጠን 5 ሰው 10 ሰው ቃኝ የጠላት ሲመጣ እኛ 30 ነን፣ ቃኙ 5 ነው። በቀላሉ ልንማርካቸው ልንገላቸው እንችላለን። ግን ከመተኮሳችን በፊት ይሄ ቃኝ ከኋላው ፎርስ አለ ወይስ የለም ብለን ማየት አለን። ምን ያደርጋሉ? ብልህ የታክቲካል ኢንተለጀንስ ያላቸው ኮማንደሮች ቃኙን ካዩ በኋላ በቅርብ ርቀት ወታደር እንዳለ ካሰቡ እንዳላዩ ያሳልፉታል እንጂ አይዋጉትም፣ አይተኩሱም። ቢኮዝ እሱን ተኩሰው ገለው ከኋላ መጥቶ እንዲጨርሳቸው አይፈቅዱም። ታክቲካሊ ዊክ የሆኑ ግን ለ5 ደቂቃ እርካታ 5ቱን ገለው ተኩሰው 5 ክላሽ ከማረኩ በኋላ 30ውን ሉዝ አድርገው ሁሉም የሚጠፋበት ሁኔታ ይፈጥራሉ። አሁን ኢትዮጵያ ውስጥ የሚታየው እንደሱ ነው። ብልጭ ብለህ የሆነ ነገር ታደርጋለህ፣ ግን ተደምሮ የምታስበውን ድል ያመጣል ወይ አያመጣም ብለህ ካላሰብ አሸናፊ አያደርግም። ልትገል ትችላለህ፣ ልትሰርቅ ትችላለህ፣ ግን አሸናፊ አያደርግም። ይሄ ከፍተኛ የሆነ የስትራቴጂ እና የታክቲክ መንደፍና መጠቀም ብቃት